ሰላም ነው። እንዴት ነህ? እንዴት ዋልክ? አለን አልሐምዱሊላህ። ማን ነው? ሰላም አለን። እግዚአብሔር ይመስገን። ሰላም የትኛውን እግዚአብሔር ነው? ጥያቄ ነበረኝ። የትኛውን እግዚአብሔር ነው ያመሰገንከው? እንደ ኢየሱስ አብን ነው ያመሰገንከው ወይንስ እንደ ክርስቲያኖች እንደ መንፈስ ቅዱስ? ለጥያቄ ነው የገባሁት። አዳምጠኝና ቀጣይ እንቀጥላለን። አይ ጥያቄ እንቀጥል። ለመለስ አትችልም። ቀጥል። እሺ ከእስልምና የወጣ ሰው ይገደላል አይገደልም? አይገደሉም። ኦኬ ከእስልምና የወጣ ሰው አይገደልም። በሱ ሳይፈር እንዲገደለው መልሶ ሙስሊሞችን የሚዋጋ ከሆነና ጦርነት የከፈተ ከሆነ የዛኔ እጋደላለሁ ካለ ያ ሰውዬ ያን ሰው እንጋደለዋለን። እንደ ክርስትና ግን ንጽጽር ቦታ ስለሆነ በደንብ አዳምጥ። እንደ ክርስትና ግን አንድ ሰው እግዚአብሔርን ከካደ ይገደላል፣ ይሾታል። ወዲያ ማስረጃ ላሳየህ። ጌዲዮን መረጃ ልክፈት። ያን እንዳልሆነ አንተ ያልከውን እኔ በማስረጃ ላሳይ። ከዛ እኔ ደግሞ እሄዳለሁ እንዳልሆነ ማለት ነው። አይ አሳየና ክፈት። እንቀጥላለን። ክፈት። ትልቁ ላይ ነው። በጣም እርግጠኛ ያምናል። ዳዴ ቤት አድርጉ፣ ሌሎች ቤት አድርጉ። የት ነው ያወጣው? ጎግል ዓለይህ ሰላም የት ነው ያወጣው? ከሱና አቁም። አይ አሳየንስ ጎግል ዓለይህ ሰላም አንብብና ተርጉመለት። ምን ይላል? The messenger of Allah said, whoever changes his religion, kill him. አይዋ መቼ ነው የሚገደለው? ይሄ ከሃዲ መቼ ነው የሚገደለው? whoever changes his religion, ሃይማኖቱን እንደቀየረ እንደቀየረ ነው የሚለው። ሃይማኖቱን የቀየረ ነው የሚለው። whoever changes his religion ነው የሚለው እኮ። ምንድን ነው የሚለው? ሃይማኖቱን የቀየረ ነው እንደቀየረ ነው የሚለው። እንደቀየረ የሚለውን ከየት ነው ያመጣው? ይሄው ይላል እኮ አታየውም? ሙሱ አይለም እንደቀየረ አይደለም የሚለው። እንደቀየረ የሚለው እሱ መጽሐፍ ቅዱስ ላይ ነው። እንደቀየረ የሚለው የለም። አንተ ቆይ አንዴ እንደቀየረ የሚለው ያለው አንዴ ተረጋጋቀስ ባል እንጂ አወራህ አይደለ? ይኸው እኔ ሙሉ ነፃነት ሰጥቼህ እንድታወራ አደረግኩ። አንተ ግን ዋሸህ። እንደቀየረ የሚል የለም። እንደቀየረ ሃይማኖትን ይገደል የሚለው የቱ ጋር ነው ያለው ከተባለ መጽሐፍ ቅዱስ ላይ ነው። አሁን ወደ ማስረጃው ልሄድ ነው። እሺ ጌዲዮንዬ፣ አሁን ደግሞ የቤት አድርገሽ አናቸው። አንድ ሰው እግዚአብሔር ነው ያሸውት። የታለ መረጃውን እኮ ከፈትኩልህ። የለም እንደቀየረ የሚለውን አንተ ከራስህ ነው የጨመርከው። ለምበደለ ዲነሁ ፈቅትሉ ነው የሚለው ላስረዳሽ እና ወደ መጽሐፍ እሱን ተው። እዚህ ጋር ሀዲሱ ላይ አውራ። ስማ የሚናገረው ከተዋጋቸው ከተገደላቸው ከተመለሰ አይልም ይላል። ቆይ ላሳይህ፣ ላስረዳህ ነው። እሱ ላስረዳህ ነው። እሺ ቁርአን በሐዲስ ሐዲስ በቁርአን ይፈታል አይደለ? አይደለ? የሆነ ጥቅስ ብቻ መጽሐፍ ቅዱስ ላይ አንዷን ጥቅስ አውጥቼ በሌላው በሚፈታው ጥቅስ ይሄዳለሁ እንጂ እዛ አይደለም። የሚገደለው ከሃዲ ምን አይነት ከሃዲ ነው የሚለውን ቁርአንም ሐዲስም ላይ ላሳይህ ነው። አንድ ሰው በመካዱ ብቻ ነው ወይ? አይደለም። ያ ሰውዬ ተመልሶ እንደገና እዋጋለሁ ካለ የሙስሊሞችን አንድነት ለመበታተን የሚሰራ ከሆነ ያዝ እንጋደለዋለን። አዳም ተረጋ በል እንጂ ሰከንድ በል ላስረዳህ ነው። ገብቶሃል አይደል? አንድ ጌዲዮን አዳምጪ። ይሄው እሺ፣ መጀመሪያ እዚህ ጋር ያለውን ሀዲሱን አንብበው እኮ። እሱን በተሳሳተ ከዛ እንቀጥላለን በምትለው መሰረት። ደግሞ ልመልስልህ እያልኩህ ነው። ልጠይቀኝ ነው አይደል የመጣኸው? ስመልስ ደግሞ አዳምጥ። አይምሮህን ከኔ ጋር አድርግ። አዳምጥ እሺ። እሱን ሐዲስ ነው አንስቼ ከእርሱ ጋር ተዛማጅ የሆኑ ሐዲሶችን አንስቼ ትርጉሙን ልነግርህ ነው። ብታዳምጥ አይሻልም? እሺ ስማኝ። እሺ አንድ ደቂቃ ሰምቼሃለሁ። አንተን ግን የተሳሳተ ትርጓሜ ተረጎምክ። ላርምህ ስል እያቋረጥከኝ። አሁን ስለዚህ አዳምጥ እሺ። መልሱን እሺ ቀጥል። እሺ
ከዛ አወራለሁ፣ ቀጥላለሁ። እዚሁ ላይ በግድ ይገደል። እዚሁ ላይ ቀጥላለሁ። ቀጣይ በጣም ጥሩ። በቃ አንተ ራስህ ቀጥል። እሺ ቀጣይ እዚሁ ላይ ቀጥላለሁ። እቀጥላለሁ። እዚሁ ላይ ቀጥል። አውራና እኔ ማስረዳት የለተው እንዳው መረዳት ስላልሆነ የሚፈልገው ከዚህ ጋር ተዛማጅ የሆኑትን ሐዲሶችን ክፈት። አሁን ያላ ትልቁ ላይ አደርጋለሁ። አንድ አታውቅም፣ ወላሂ አታውቅም። ሂድ ክፈታቸው፣ ክፈት። ከዚህ ሐዲስ ጋር ተዛማጅ የሆኑትን ሐዲሶች ክፈታቸው እያልኩህ ነው፣ እየጠበቅኩህ ነው እኮ። እዚሁ ላይ ቀጥል። እዚሁ ላይ እንድትቀጥል ነው የፈለግኩት። እዚህ ጋር መረጃውን ክፍልሃለሁ፣ እንድትቀጥል አንድ ክፈት። ከዚህ ጋር ተዛማጅ የሆኑ ሐዲስ አለ። ይሄንን የሚፈታል ራሱ እዚህ ጋር አውራ። ተዛማጅነቱን አይደለም፣ እዚሁ ጋር አውራ። ተዛማጆቹን አይደለም ማለት። ስለዚህ አዳምጥ፣ ላስረዳህ እያልኩህ ነው። እዚሁ ጋር አለ። ሌላ ቦታ መሄድ ይጠበቅብሃል። ተዛማጅ የሆኑ ሐዲሶች አሉ ከዚሁ ጋር። እሺ አንተ ክፈትና አሳየኝ ተዛማጅ ያልከውን። በቃ ስለዚህ አላቅም በል። አንድ ድምፅህ ከፍ አድርገህ ወላሂ አታውቀውም። አዳምጥ። አሁን ያንን ተዛማጅ የሆነ ሐዲስ ንገራቸው። አሁን ላስረዳህ፣ አዳምጥ። እሺ እዚህ ጋር ነው ይላል መሰላችሁ ሐዲስ እያነበብኩት ነው። ሐዲስ ተዛማጅነቱን ተውና እዚሁ ጋር ያልከውን እንግሊዘኛው ላይ ቀጥል አይልም ስላልክ ማለት ነው። የዚህን ሐዲስ ተዛማጅ ሐዲስ አውጣው። የት ይገኛል? ወላሂ አታውቀውም። እየው ምረቀው አይልም ካልክ ቀጥል። አውጣው። አንተ ወንድ ነህ፣ አውጣ። ስለዚህ አሁን ላስረዳ ነው። ከዚህ በኋላ ግን ምን አነሳለሁ ካል ተዛማጁን ተው። እንግሊዘኛውን ከፍቼልሃለሁ። እዚሁ ላይ እንግሊዘኛው ላይ አውራ። በእንግሊዘኛው ላይ ራሱ በትክክለኛ አልተረጎምከውም። እንደሱ አይልም። እዚሁ ላይ መን በደለ ዲነሁ ፈቅትሉሁ ማለት እንደቀየረ ለምን አታወራም? ይኸው ከፍቼልሃለሁ እኮ። እንደገደለ ወዳው እንደቀየረ ወዳው ገደሉት የሚለውን ከየት ነው ያመጣው? ከየት ነው? እሺ አንተ ተርጉመው አንተ እንደሱ ወለታ ሐዲስ ተረጉም እኮ። እኔስ ተረጉም አታቋርጠኝ። በቃሽ። አሁን አዳምጥ መልሰው። እሺ አዳምጥ፣ አንብበው ራስ እኮ አዳምጥ። እሺ አሁን አዳምጥ፣ ላስረዳህ። በቃ አዳምጥ፣ ለመጨረሻ ጊዜ አዳምጥ። አይሄው እዚህ ጋር ዘ ሜሴንጀር ኦፍ አላህ said whoever changes his religion kill him እያለ ነው። አዎ ሃይማኖት ውስጥ እንደቀየረ አይደለም የሚለው። እንደቀየረ የሚለውን ከየት ነው ያመጣኸው? እንደቀየረ የሚል የለም። አሁን መልሱን ልንገርህ፣ አዳምጥ። እሺ ተርጉሞሽ እንግሊዘኛ አይ እሺ ቃል ነቢይ ሰለላሁ ዐለይሂ ወሰለም አንብበውና ተርጉመው እንግሊዝ መን በደለ ና ተርጉም አሳያቸው። አንተ ራስህ ጨርስ። በቃ ከዚህ በኋላ ሂድ ተርጉም አሳያቸው። ተርጉም አሳይ ቶሎ በቃ። ምንም እንደመለስለት አልፈለግክም። እሺ ላዳምጥ። ጎሄድ ተርጉም አሳይ። ላዳምጣት በኔ ከዚህ በኋላ ልክ ስጀምር ታቋርጣለህ። ወይ አስረዳ እንዲህ አልክ፣ ወይ ተዛማጁን ሐዲስ አምጣ አላቅም አልክ። መረዳት ከሆነ የምትፈልገው አዳምጥ። እሺ አሁን ልመልሰልህ። ከዚህ በኋላ እንዳታቋርጠኝ። ገብቶሃል አይደለ? ሌሎችም እንዲረዱ ዘንድ አሁን የሚወት አድርግ። እሺ ሐዲሱ ላይ ከሱ ሐዲስ ይጀምርልሃለሁ። ይሰማል ጌዲዮን? እኔ የተጫንከውን ማለት ነው። ወላሂ ላዚም ጥርት አድርጌልህ ነው ብትሄደው። ግን አዳም ጥረጋ ብለህ አይ ይሰማል? ከኔ ጋር ነህ? ይሰማል? ይሰማል? ጌዲዮን አይ እሺ ካልተሰማ በቃ እኔ ልቀጥልላችሁ። ለእናንተ እሱን አውርዱት ነው ግን ይሰማኛል። አዳም በቃ አዳምጥ። እሺ አንደኛ የቁርአንና የሐዲስ ትርጓሜ አልቁርአን ይሰማኛል፣ ግን ትንሽ ይቆራረጣል። ችግር የለውም ግን ይሰማል። አይ በቃ አዳምጥ። ዋናው ማዳመጥህ ነው። ትንሽ ይሰማኛል። ሌሎቻቸውም አዳምጡ። ቀዋዒድ ተፍሲር የተፍሲር ህግጋቶች ወይም ይሰማኛል። አንተ ጋር የትርጓሜ ህግጋቶች አሉ። ቀዋዒድ ተፍሲር ይባላል። አራት ናቸው። ቁርአን በቁርአን ይተረጎማል። ቁርአን በሐዲስ ይተረጎማል። ሐዲስ በቁርአን ይተረጎማል። ልክ እንዲሁ ቁርአን እና ሐዲስም ልክ እንዲሁ በሰሓቦች ትርጓሜ ይተረጎማል። ይህ ልታውቁ ይገባል። አንድ ሐዲስ ከመጣች በዚያ ጋር ከዚያ ጋር ተዛማጅ የሆኑ ሐዲሶች ገብታችኋል አይደለ? ያንኑ ነጥብ አንስተው ነቢ ሰለላሁ ዐለይሂ ወሰለም የተናገሯቸውን ሙሉ ሐዲሶች ታይቶ በዚያ ነው የሚፈታላችሁ። ገብታችኋል? ይሄ ነው
አሁን ያመጣው እዚህ ጋር ምንድን ነው? ልጁ መን በደለ ዲነሁ ፈቅትሉሁ የሚለውን ሐዲስ ነው። ብዙ ጊዜ ክርስቲያኑ ይቆራረጣል። ይሰማል። አውቀህ ነው አይደለ? ያው ታቸው አዳምጥ፣ ከዛ ትገባለህ። መን በደለ ዲነሁ ፈቅትሉሁ የሚል ነው። ሃይማኖቱን የቀየረን ግደሉት ይላል ሐዲሱ። ገብታችኋል አይደለ? ሃይማኖቱን የቀየረን ግደሉት ይላል። ይህ አንድ ሐዲስ ነው። ከዚህ ጋር ተዛማጅ የሆኑ ሐዲሶች አሉ። በእነዚህ ሐዲሶች ታመጡትና ከዚህ ጋር ምን በመቀየሩ ብቻ ነው ወይንስ ምን ጥፋት ካደረገ ነው ይሄ ሰው የሚለውን ደግሞ ሌላኛው ይፈታላቸዋል። ሐዲሱ ላይ ሌላኛው ተዛማጁ ሐዲስ ምን መሰላቸው? ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ላ የሒሉ ደሙ ምርኢን ሙስሊሚን ኢላ ቢኢሕዳ ሰላስ አሰይቡ ዛኒ አነፍሱ ቢነፍስ አታሪኩ ሊዲኒሂ አልሙፋሪቁ ሊልጀማዓ አሉ። የአንድ ሙስሊም ሰው ደሙ በሶስት ምክንያት ካልሆነ በስተቀር የተከበረ ነው። ደሙ ሊነካ አይገባም አሉ ነቢ ሰለላሁ ዐለይሂ ወሰለም። አንደኛ የሰውን ነፍስ አጥፍቶ ከሆነ የገደለ ይገደል በሚለው ማለት ነው። አንደኛ እሱ ነው፣ ነፍሱ ቢነፍስ አሉ። ሁለተኛ አሰይቡ ዛኒ ባለትዳር ሆኖ ዝሙትን ያደረገ አሉ። ሶስተኛ አታሪኩ ሊዲኒሂ ሃይማኖቱን የተወ አሉና ዝም አላሉም። እዚኛው ሐዲስ ላይ ግን ሌላን ባህሪ ጨመሩለት። ለዚህ ሃይማኖትን ለቀየረ ሰው ምን አሉ? አልሙፋሪቁ ሊልጀማዓ። ዋናው እዚህ ጋር ነው። በቃ ሃይማኖቱን የለወጠ ካሉ በኋላ ነገር ግን ሃይማኖቱን በመለወጡ ብቻ ሳይሆን የሙስሊሞችን አንድነት የሚበታተን የሆነ አሉ። ያ ማለት መልሶ እንደገና ጦርነትን ያወጀ ከሆነ ነው። ካድ አይደለ? መልሶ እንደገና ተመልሶ ሙስሊሞችን አንድነታቸውን ለመበታተን የሚሰራና የሚዋጋ ከሆነ የዛኔ ጦርነትን ከፈተ በራሱ ጊዜ ሰውየው ገብታችኋል አይደለ? የዛኔ ትዋጉታላችሁ። ይህን ለመሆኑ የሚያስረዱ የቁርአን አንቀጾች አላህ ሱብሓነሁ ወተዓላ ከሃዲያኖችን ከጠቀሰ በኋላ በቁርአን ላይ የሚጋደሉ ከሆነ ተጋደሏቸው ብሎ ሲናገር እናየዋለን። ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያ የሚጋደሏችሁን የሌላ እምነት ተከታዮች ተጋደሏቸው አለ። የማይጋደል እስከሆነ ይሄ ከሃዲ የራሱን እምነት ይዞ የተቀመጠ እስከሆነ ወላ ተዕተዱ፣ በዚህ ላይ ግን ወሰን አትለፉበት አለ። አያችሁ አይደለ? የማይጋደል ከሆነ የራሱን እምነት ይዞ የሚቀመጥ ከሆነ እንዳትጋደሏቸው፣ እነዚህን ተዋቸው ብሎ አላህ ሱብሓነሁ ወተዓላ ተናግሯል ማለት ነው። ይሄን ይመስላል። አሁን ግን ወደ መጽሐፍ ቅዱስ ስንመጣ ጊዜ እግዚአብሔር እኔን ሌካድ አይደለም ለመካድ ያሰበ እንግደልት ብሏል። እግዚአብሔርን የካደ ሰው ወዲያው ይገደላል። እናትህን ብትሆን ግደላት ብሎ ይናገራል። እኔን ከካደች እናትህን ብትሆንም ግደላት፣ ወንድምህንም ቢሆን ግደለው፣ እህትህን ብትሆን ግደላት። ኑ ላሳያችሁ። ውሸት እያሉ ነው ክርስቲያኖች። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው በማስረጃ ከመጽሐፋቸው እንጂ ከራሴ አይደለምና። አሁን ላሳያችሁ ከመጽሐፍ ቅዱስ ላይ ኑ ላሳያችሁ እግዚአብሔር ምን እንዳለ። እምነቱን የቀየረ በደንብ ድብን ተደርጎ ወዲያው ነው የሚገደለው። የሚዋጋ ከሆነ ምናምን ብሎ ሂሳብ የለም መጽሐፍ ቅዱስ ላይ። ወዲያው እኔን ለመካድ ካሰበ ግደለው ነው ያለው። ላሳያችሁ። የራሳቸውን ደብቀው ሆነ ወደዚህ ያውና ከመጽሐፋችሁ ተመልከት፣ በደንብ ተከታተሉ። ይኸው የእናትህ ልጅ ወንድምህን ተመልከት፣ ግደል ሊልህ ነው። ይሄንን የእናትህ ልጅ ወንድምህ ወይንም ወንድ ልጅህ ወይንም ሴት ልጅህ ወይንም በብብትህ ያለች ሚስትህ ወይንም እንደ ነፍስህ ያለ ወዳጅህ በስውር ወይንም በድብቅ ና ሄደን ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተም የራቁት አንተን ከበውህ ያሉ አሕዛብ ከሚያመልኳቸው አማልክት አንተም አባቶችህም የማታውቋቸው ሌሎች አማልክ እናምልክ ብሎ ቢያስትህ እሺ አትበለው። ታዲያ ምን እናድርገው? አትስማው፣ ዓይንህም አይራራለት፣ አትማረውም፣ አትሸሽገውም። ነገር ግን ፈጽመህ ምን አድርገው? አንድ ኮሜንት ላይ ይህንን ቃል ትጻፉላቸው። ከኔ ውጭ ሌላን አምላክ እናምልክ ብሎ ይሄ ሰውዬ ከመከረህ ምን አድርገዋል? እግዚአብሔር ግደለው። ነገር ግን ፈጽመህ ግደለው። እርሱን ለመግደል በፊት የአንተ እጅ ከዚያም በኋላ የሕዝብ ሁሉ እጅ በላዩ ላይ ትሁን አለ። ማን ቢሆኑም ብሏል? ልጅህም ብትሆን አለ፣ ሚስትህም ቢሆን ወንድም ቢሆን እናትህም ብትሆን ግደላት እያለ ነው። ከእግዚአብሔር ውጭ ሌላን አካል እናምልክ ካለ ፈጽመህ ግደለው። የሚዋጋ ከሆነ ምናምን ብሏል? ላወፍ የለም። ቀጥታ ሌላ አምላክ እናምልክ ካለ ግደለው ነው በቃ ወዲያው። ከዚያስ አገዳደሉ ደግሞ በጣም ያሳዝናል። ዝም ብሎ ግድል መሰላችሁ በጥይት ምናምን ተወግሮ ነው፣ በድንጋይ ተቀጥቅጦ ነው የሚገደለው። እግዚአብሔር ምን አለ? እርሱን ለመግደል በፊት የአንተ እጅ ከዚያም በኋላ የሕዝብ ሁሉ እጅ በላዩ ላይ ትሁን። ከግብፅ ምድር ከአባትህ ቤት ካወጣህ ከአምላክህ ከእግዚአብሔር ሊያርቅህ ወዷልና። ከማን ሊያርቅህ ወዷልና? ከእግዚአብሔር ሊያርቅህ ወዷልና። እስኪሞት ድረስ በድንጋይ ውገረው። አላሁ አክበር።
በድንጋይ ተወግሮ ይገደላታል ማለት ነው። ተመልከት። ይሄ እያለ ይሄ ብቻ አይደለም። ሴት ልጅ አግብታ ማታ ድንግል ከሌላት ግደሏት ብሏል እግዚአብሔር። አግብታ ማታ ማለት ነው። ይሄ በእስልምና አለ ወይ? ላ የለም። የግድያ ህግ በርካሽ ነገር መጽሐፍ ቅዱስ ላይ ነፍ ቦታ አለ። የሚገርማቸው በእስልምና ሴት ልጅ አግብታ ማታ ድንግል ከሌላት ትገደል ተብሏል? ላ በፍጹም አልተባለም። ነገር ግን ድንግል ከሌላት ማታ ካልተገኘባት ባሏ አውጥቶ ይላል እግዚአብሔር ለህዝቡ ሄዶች ሴት ድንግል አላገኘሁባትም ብሎ ይናገር፣ ያዋርዳት። ተመልከቱ፣ ይናገርባታል። አዋርዳትም እሱ ብቻ በቂ አይደለም። ከዛ ተወግራ ትገደላለች ይላል። ይሄ ያለው ሴት ልጅ ተቃጥላ ትገደል ብሎ እግዚአብሔር ህግ አውጥቷል። ተቃጥላ ትገደላለች ሴት ልጅ። ምን ይላል እግዚአብሔር መጽሐፍ ቅዱስ ላይ? ሴት የካህን ሴት ልጅ ብታመነዝር አለ ትገደል አይደለም ወይ? ገና ነው። አባቷን አርክሰዋለች እና ለአባቷ ክብር ብሎ ማለት ነው። ተመልከት፣ አባቷን ካህኑን አርክሰዋለች እና በእሳት አቃጥሏት ይላል እግዚአብሔር። በእስልምና አይደለም ሰውን፣ እሺ መሬት ላይ የምትሄድ ጩጫን ታውቃታለህ? እሷን ብታቃጥል ኃጢአት ነው። ማቃጠል የሚል ፍርድ የለም በእስልምና። አላህ ስብሓነሁ ወተዓላ ነቢዩ ሰለላሁ ዐለይሂ ወሰለም በፍጹም በህይወት ያለን ነገር እንዳታቃጥሉ ብለው ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢነላህ ላ ዩዐዚቡ ቢናር ኢላ ረቡ ናር አሉ። የእሳት ባለቤት ካልሆነ በስተቀር በእሳት ማንንም እንዳይቀጣ ብለው ተናግረዋል። ያ ማለት የትንሣኤ ቀን አላህ ገሃነም ሲያስገባ ከሃዲያኖችን የዛን ይቀጣቸዋል እንጂ ምድር ላይ ማንም ሰው እንዳይቀጣ ብለው ተናግረዋል። ይህ ነው ማረድ ነው ያለው አለ። ማረድ እግዚአብሔር ህፃናቶችን ግደሏቸው፣ እረዷቸው ብሏል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔ በላያቸው ላይ እንድነግስ ያልወደዱትን እረዷቸው ብሏል። ማስረጃ ያሳየ እና ተመልከት። ኢየሱስ ክርስቶስ እረዱ ብሎ ተናግሯል ብሎ ላሳያችሁ። ያሰላም 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 ያሰላም። ያውና ምን ይላል የሉቃስ ወንጌል ምዕራፍ 19 ቁጥር 27 መጨረሻው ላይ ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው፣ በፊቴም እረዷቸው ይላል። አላሁ አክበር። እሺ